ዲጂታል ወያኔ በደንብ አድርጎ ትሬን አድርገዋቸዋል። ጎበዞች ናቸው እነዚህ። ግልብጥ ይላሉ። they know how እንዴት አድርገው መግባት እንዳለበት እንዳለ። አሁን የሶሻል ሚዲያ አማራ ፖለቲካን የሚቆጣጠረው ቲፒኤልኤፍ ነው። ወደድሽም ጠላሽም አብዛኛዎች የጎጃም አማራዎች ናቸው የተቆጣጠሩት እንትኑን ሶሻል ሚዲያውን ካይሽ ቲፒኤልኤፍ ናቸው። ወይ ወሎ ደግሞ ከየት ለማግኘታቸው አረዳ ዘመን ነው ማለት ነው። ኦፍ ኮርስ በባለፈው እኮ አምልጦት ከድር ጋር ሲጣላ መኪና ገዝቶ ኢትዮጵያ እንደሚመላለስ ራሱ ከራሷን ሰክሮም እኮ ይኸውልሽ ይጠጣል ዘገየ በጣም እና አንዳንዴ ሲሰክሩ ሰው ምን መሰለሽ ሰው የሚመለከተው ስድቡን ነው። አሁን ኦሮሞ ሲሰደብላቸው ፖለቲካ ነው ብሎ በቃ ደስ የሚላቸው አሉ አይደል? አሁን ይሄ ያልገባው ምስኪኑ ዝም ብሎ በቃ ላይክ ኦሮሞ ስለተሰደበለት ያሸነፈ ይመስላል። ዘገየ ገብረ ጻዲቅ ትግሬን ሲሳደብ ሰምተሽው ታውቂያለሽ? ኖ ሁሌ የሚሳደብ ስሚ፣ ከኤርትራ ጋር ሲጣላ ኦሮሞን ነው የሚሳደበው። ከስልጤ ጋር ሲሳደብ ኦሮሞን ነው የሚሳደበው። ከትግሬ ግለሰብ ጋር ሲጣላ ኦሮሞን ነው የሚሳደበው። ሁሌ ካየሽው ኦኬ። እነ ዘገየ ገብረ ጻዲቅ የዱባይ ጀማ ውስጥ ናቸው። እንዴት ነው ታዲያ ከወርቁ አይተነው ጋር ሊስማማ ይቻላል? ወርቁ አይተነው እኮ በጣም ብዙ ይጻል ነው። ወርቁ አይተነው ጎጃም ከቲፒኤልኤፍ ጋር እየሰራ ነው። አሁን ከመጀመሪያው ከነሱ ጋር ነው የሚሰሩት። ከመጀመሪያው ሰኔ 15 ላይ እነ ዶክተር አምባቸውን ማን እንደበላ ታውቂያለሽ? እነዚህ ሰዎች እኮ ከመጀመሪያው ጀምሮ ስትራቴጂ አላቸው። ለምን ነው እኔ ላይ የሚናደዱት? ወይ ይኸውልሽ እኔ ላይ አሁን ብከፍትላቸው ተመልሰው መጥተው የኔ ውሻ አንተ ተሰበሰቡ። አያጅቦ መጣ፣ ብርጅስቶ መጣች፣ ሃሽታግ መጣች፣ ጆከር መጣ፣ ተሰብስበዋል። አይድላችን ዛሬ አሁን ይለምኑሽ። አሁን ይኸውልሽ አሁን ወደ አንቺ ይመጣሉ። እንደምንም አድርጎ ከአንቺ ጋር ለመታረቅ ይሞክራሉ። አንቺ ደግሞ ካልተቀበልሻቸው ደግሞ አሁን እኔ ብከፍትላቸው ይመጣሉ። እኔ ደግሞ ብከፍትላቸው እነዚህ ሰዎች ባደወይ በጣም ትሬን የተደረጉ ጆከር፣ አያጅቦ ይኸውልሽ እነዚህ በደንብ ትሬን የተደረጉ ቲፒኤልኤፍ ያሰለጠናቸው ጃፒን ብትይ ዘገየ ገብረ ጻዲቅ እሱን ከሰውነት ቆጥ ሰው ጥራ ቢሉት ራሱ መጣ እንደው በመዳን ያለ ጃፒን አልተረዳሽም። ይኸውልሽ ለምን ደረጃ አለ። ቆይ ደረጃ አለ ገና ከሰለጠና ጃፒን ወይ በኔው ልብ ይሁዳ እኔ እጄን እግሬ ይሰጣል ለኔ ተወሱ ለኔ ተወሱ እነዚህ ይኸውልሽ እኛ እኮ 8 አንቺ ቆይተሻል። እኔ 7 ዓመቴ ነው። አንቺ ቆይተሻል እዚህ ላይ ታውቂያቸዋለሽ። ያጅቦን መቼ ነው የምታውቂው? 8 ዓመት ኦኬ። አንድ ላይ ነው የመጡታል። ከማን ጋር? ዘገየም መቼ ነው የምታውቂው? ዘገየም ካሁን እኮ ነው የመጣው። ኖ አታውቂውም ነበር ማለት ነው። ወደ እንትን ነው እሱ ወደ ቲክቶክ ነው የመጣው ነው የምታወሪው። ወደ ቲክቶክ ክለባውስ ላይ ደግሞ ነው እንዳለው ክለባውስ ላይ ምንድን ነበር? ትግሬ ነበር ክለባውስ ላይ። አዎ እንደዛ ሰምቻለሁ። ቲክቶክ ላይ ትግሬ ነበር። ይወዳ በምን ክለባው ሲመጣ ነው ሲመጣ የመጀመሪያ ሲመጣ ዋናው ምንድን ነው? በቃ ላይ ኦኬ። ይኸውልሽ አማራውን የሚለውን ይዘውት ተቆጣጥረውታል። የተቆጣጠሩት የዱባዩ ቲፒኤልኤፍ ነው። ዲጂታል ወያኔ ምን እናፍታሙ አያሌውን ኢትዮ 316 ሲሰጥ የነበረው ማን ነው? ይሄ እውሩ አይደል እንዴ? ቴዎድሮስ የሚባለው ሰው ያለ እንደሚመራቸው ልልሽ የፈለኩኝ እኔ ከዚህ የአማራው ፖለቲካ እኔ አያገባኝም እጀን። ምክንያቱም ማን እንደሆነ ይታወቃል። ለምንድን ነው ጠበቅ አድርገን የማትይዘው እናንተ? ዋይ ቢካዝ ይኸውልሽ አማራው ላይ የተሰራው ስራ ከባድ ነው። አንደኛ ኢህአዴግ አንቺ በረከት ስምኦን ነበር እኮ ሲመራ የነበረው የኛ መሪ በኢህአዴግ ጊዜ እንዴ። በጣም ይኸውልሽ ቲፒኤልኤፍ በኃይለኛው አማራ እንዳይነሳ አድርጎ ሰብሮታል። አማራ አይነሳም፣ በቃ ግዳዩ አይነሳም። ያለው አማራጭ አማራው ከብልጽግና ጎን መቆም ነው። አማራን ነፃ ሊያወጣው የሚችለው ዶክተር አብይ አህመድ ነው። ሃሽታግ አሁን እዚህ ጋር እንትን አውርዱ፣ ወሬ አታብዙ፣ ቀጥቅጡት፣ እየወዳብኑ የምን ቦሬ ብቻ አማራው እንዳይነሳ ተደርጎ ተሰርቶበታል። ለአማራ መታገል ኪሳራ ነው። አንቺን ያጠፋሻል።
ስለዚህ አማራውን የትኛውም እስኪ የትሄዱ እና የአማራ ታጋዮች እንዳሉ በተለይ የጎንደር የሚባሉት ይገደላሉ አይደል? ናሆም ሰናይም ጎንደሬ ተብሎ ተገደለ። ሻለቃ ውባንተ ተገደለ አይደል? እንዴ ጎንደሬ ነው። ዶክተር አምባቸው ጎንደሬ ነው። ጎንደሬ ከሆንሽ በአማራ ፖለቲካ ውስጥ ቲፒኤልኤፍ በኃይለኛው ጎንደሬ ታውቃለች፣ በሀገሩ አይደራደርም። ጎንደሬ ሆዳደር አይደለም፣ አያሽቃብጥም፣ አያስመስልም። ስለዚህ ፌቅ የሆነ ጎንደሬ መግዛት አለባቸው። እንደነ ቤታዮ ያሉ ፌቅ የሆነ ጎንደሬ ያመጡ በናናን አጠፉት። ፌቅ የሆነ ጎንደሬዎች ያመጡ። እሱ ልጅ ጎበዝ ነበረ፣ ግን ኃይለኛ ነው። ፎቶው ምናምን ተለጠፈበት እስከነ ቤተሰቡ ፈረጠጠ። ትግሬ ነው ልጁ፣ ግን ጎበዝ ነው እኮ እሱ ልጅ። ግን አክሰንቱ እኮ ወደዛ ይሄዳል እኮ። ግን አደገኛ ይኸውልሽ፣ የአማራን ፖለቲካ ቲፒኤልኤፍ ከመጀመሪያው ነው የያዘው፣ አሁንም ይዞታል። ደምነት ትክክለኛ ከሆነ ይኸውልሽ፣ ስሚ ጂጂ፣ አሁን እኔን ሰሞኑን የአማራ ልጆች ትግሬን ተሳደበ ብለው ወያኔን ተሳደበ ብለው ዘመቱብኝ። ተመልከች፣ አማራ ኮተንኮት አማራ ወያኔን ተሳደበ ብለው እንዳለ እኔን የሚያሳድዱኝ የአማራ ብሔርተኛው ደደብ መሆናቸውን የምታውቁ ካርጋቸዋል። እንደ አንተ ጋራ ሁሉ ብሎ ካርጋቸዋል እንዳለ ቦልቂያቸዋለሁ። ጨርሻለሁ። እኔ ጨረስኩ። ብርጅስቶን ምን አደረገች? ብርጅስቶን እኔ ይኸውልሽ፣ ብርጅስቶን እኮ ትግሬነቷን አልደበቀችም። እኔ ባደወይ ትግሬነታቸውን ሳይደብቁ ሴራ የሚሰሩ ይመቻቸው። እኔ እኮ እንዴ ምን አገባኝ? ይኸውልሽ አሁን ጂጂ ኦሮሞ ነሽ፣ ብዙ ፖለቲካ ሰርተሻል፣ በአማራ በትግሬ በምናምን ግልጹ ነሽ ነው የመጣሽው፣ ራሹ ነሽ ነው የመጣሽው። ያን ፖለቲካሽ ልዩነት አለን እናንቺ፣ አቤሲኒ እናንቺ በጣም የፖለቲካ ልዩነት አለ። እዚህ ጋር ስለተቀመጠን አይደለም፣ ፖለቲካ እያወራን አይደለም። ግን ተደብቀው እኔ የቦሎካቸው እኔ ምን አገባኝ? እኔ እኮ አያገባኝም። አሁን ፋኖ ይምራ ኦነግ ይምራ እከሌ ይምራ አያገባኝም። እኔ እኮ አሜሪካ መጡ አይምራ እንጂ እኔ ከኔ ጋር የሚጣሉ መረጃህን አውጣ ይሉሃል። አውጥተውማ ሳይቷቸዋል አይደል? ከዚህ በላይ ከዚህ በቃ ዮርዳን ጨረስኩ። ይኸውልሽ ጂቦ ዮርዳን አይሮኒ ጁ ነሞር ውሻዬ ነበርክ፣ ተጠቀምኩበት። ዮርዳን ዘገየ ገብረ ጻዲቅ የኔ ውሻ ነበርክ፣ ተጠቀምኩበት። ዮርዳን ሃሽታግ እኔ ጋር መጣ። ስሚ ንጉስ እዮዳብ ሺህ ዓመት ንገስ እያለች ጊፍት እየሰጠች የኔ ጀነራል ነበረች። አላወቀችም ግን እኛ ከኋላ እየሰልላት እንደነበረ ደሜነት ማንነቷን ሳውቅ ስዘረግፍባት መሳደብ ጀመረች። ከፖለቲካ ራሴን አግልያለሁ። እኔ ነኝ ያገለልኩሽ። ትግሬነትሽን ፎቶሽን ስለጥፍብሽ የት እንደምትኖሪ የት እንደምትሰሪ የት እንደምትኖሪ ምናምን አውቃለሁ። ግን ሳያት ምን የምትጠቅም ልጅ ዝም ብላ ተራ እንትን ናት። ተራ ሴት አራሪ ናት። ተራ ብታይ እንትና ብታዩ ቤታዮማ ምን እንትን ይሄ በቃ ፊቷ ምናምን ብታዩ ጌታ ምስክሬ ነው። ተራ በቃ ተራ ሸለኝ ጌታ ምስክሬ ነው። ጂቦና ጆከር አስጠግተው ሌቨል 32 አስገቧት። አንበሳ በመቀበል እሷን የፈለገችው እውቅና ነው። እኔ ትንሽ አምሶሪ ስለማጠቅም ነው ምንም ነገር ስለሌላ ተው። ፑሽ አንበሳ ፑሽ 33 አለቀባት። የላትም ነው ሞር እንዴ ጆከር የእሱ አንበሳ የሚሄደው ለዘገየ ገብረ ጻዲቅና ለጂቦዬ ነው። ባደው ይኸውልሽ ጨርሻለሁ። እንዳለ አቡ ፋኖ አቡ መሐመድ ሰይድ ፋኖ ዮርዳን አያጅቦ አሮኒ ኦሮሞ ነው። እናቱን አምጥቼ አባቱን አምጥቼ አሳየኋችሁ። እሱ እኮ ድሮ ኦሮሞ ነኝ ይላል። ከፖለቲካ ወጥቻለሁ ትያለሽ ሳጋልጥሽ። አንዴ ሰመናዊ ስትሉ፣ አንዴ ፋኖ ስትሉ፣ አሁን ተመልከቱ እንግዲህ ጆከር ሃሽታግ ጂቦ መሲ ብርጅስቶን ጉቺ መሲ እንኳን ወጣለች ቆይታለች። አራስ ያቺ እንኳን አልነበረችም። ኖ መሲ ይኸውልሽ መሲ አሁን ህይወቷን እየኖረች ጨርሳለች፣ ግን አልወጣችም። ይኸውልሽ በቲፒኤልኤፍ ፖለቲካ የሆነ ዓመት ታገለጊና ከዛ ደግሞ ስሊፐር ትባያለሽ። ስሊፐር ማለት ትተኛለሽ። ምን ማለት ነው? አሁን መሲ በአማራ መሲ አሁን በአማራ ውስጥ ቤታዮን ሃንደል የምታረግ መማር ብትይ ኤኒ አማራ የሚባል መሲ ብርጅስቶን አለች። በጣም ይገርመኛል። ግን አሁን የነሱ ሁለት እንደዚህ አብረው እንደዚህ ምናምን ስታያቸው ግርም ይለኝና አያቸውና ስቃለሁ በጣም ባዶ ቤታዮን መሲ ናት ጉሩም አድርገው ያርጉሻል። ኮልኮሌ ምን መሳይ የሚፈልጉት ሆዳደር ይፈለጋል፣ ገንዘቡ ድሃ ይፈለጋል።
ተረዳሽ? እኔን እኮ ሞክረው እኮ ሲያቅታቸው የሚያገናኛቸው ብዬ እላለሁ እነሱ ኖ እኔን ሞክረው ሲያቅታቸው ሄዱ። እንደማልገዛ ሲያውቁ ሄዱ። ምን መሲ ብሪጅስቶን እኮ የኔ ሞዴሬተር ነበረች። ቀንደኛ እነሱን ግን ያገናኛቸው ገንዘብ ይመስለኛል። ምክንያቱም እዛው ቢዝነስ ስላላቸው ዱባይ ሁሉ ገንዘብ ብቻ አይደለም። ለምሳሌ አሁን ዋኖፊ የሚባለውን ታውቂዋለሽ? የመሲ ብሪጅስቶን ቦይፍሬንድ እሱ ነው ሱቁን የከፈተላት። በባለፈው ቦለቀችኝ ስሙን ስጠራው እንዳትቦልቅኝ እንደገና። ዋኖፊ ነው የሚባለው? ዋኖፊ ይባላል። ሰው ተያይዘዋል። ቆንጆ ነው። ተያይዘዋል። ብዙ ሰው ፍራውን ነበር የመሰላቸው። ፍራውን አይደለም የከፈተው፣ ዋኖፊ ነው የከፈተው። እነዚህ ማፊያዎች ናቸው። በቃ ማፊያዎች። ግን የነሱ ማፊያነት የገረመኝ ግን ለምንድን ነው ማውጣት ያልፈለገችው? ብሪጅስቶን ኦልሬዲ ሰው አውጥቶታል። ሌላ ሰው እሱ ምን እንደ ችግር አለ። ችግር ይፈጠራል ከታመነ። እኔ አሁን ይኸውላችሁ ጋይስ አትፍሩኝ እሺ። ስለወጣው ከፖለቲካ እንደፈለጋችሁ ተግማሙ። ኢንፎርሜሽን ብቻ ነው የምሰጠው። እየተከታተልኩ አላሳድዳችሁም። ጨርሻለሁ። ህዝቡ እኮ ያውቃል። ባደወይ ጂጂ ህዝቡን አይቷል። ህዝቡ ግን እንዳልሽው አሁን ሰምቷል። የሚነቃበት ጊዜ አለ። ሲነቃ ደግሞ ወደ ተግባር የሚተገብርበት ጊዜ ይመጣል። የዛን ጊዜ ለእነዚህ ሰዎች ክፉ ነው። አሁን ህዝቡ ያውቃል። አሁን ስለማንም ያውቃል ህዝቡ ማን ተከፋይ እንደሆነ፣ ማን እንደሚከፍለው፣ ማን እንትን እንደሚል፣ ከማን ጋር እንደሚሰራ ሁሉ ያውቃል። አንቅተናቸዋል። 7 ዓመት ነቅቷል። አማራውን አንቅቸዋለሁ። አማራው ያውቃል። ስለሚያውቅ አማራው ማን ዱባይ ላይ ያሉ ሰዎች ምን እንደሚሰሩ ምን እንደሚያደርጉ ገልፍጪ። ወንድ ኮንሽ አንበሳው ልጅና ሳይውስ ወንድ ኮናቸው አንበሳው ዳካሳይ ማዳምጪኝ ነኝ መሲቴ ለብትሽ ነው። አንቺ መሲ ማከብርሽ ትግሬ ስለሆንሽ ትግሬነትሽን ደብቀሽ አይደለም ሴራ የምትሰሪው። አንቺ በነብሳቸው ነው የምትጫወቺ። ተጫወችባቸው። ይጤን ዱባይ ውስጥ ህጋላ አይደል? ዱባይ ውስጥ እነ ሙኒት እነሱ የሚሰሩት ወንጀል ለምን ይመስልሻለኝ? ሌላው ሲሰራ ባንዴ ነው የሚታሰር። ለምን ነው እነሱ ወንጀል እንደዚህ የሚሰሩት? የሰው ፓስፖርት ለምን ይቀማሉ? ሰው እኮ ያግታሉ እኮ ዱባይ ውስጥ እኮ ሰው ያግታሉ። ይሄ ሃፒ የሚባለው በአደባባይ ሴት ልጅ አልደፈረም እንዴ? ምን ሆነ? ለምን ይመስልሻል? ዋይ ቢኮዝ ከመንግስት ጋር መንግስት ውስጥ ያሉ ሰዎች ጋር ስለሚሰሩ ነው። አይተናል ባይናችን። ሃፒ በአደባባይ ሲደፍራል ቪዲዮ ተለቋል። ሙኒት በአደባባይ ነው እንትን የምትለው ሙኒት የምትባለዋ። እነ መሲ ብሪጅስቶን በባለፈው ሱቋ ላይ ሰው ደብድባ ስታባራ አይተናል። ዱባይ ህግ አለ። ዱባይ እኮ በጣም እንትን ነው ይባላል። ደብድባ ከሱቋ እኔ ግን ይተኛለት ጋይስ። ኦኬ ከልጆቹ ጋር ከሆንኩ በኋላ ብዙ ነገር አውልቶኛል እኮ ጋይስ። እነዚህ ሰዎች አሁን እኔ ምንድነው የብልጽግና መንግስት ምን ያህል ዶክተር አብይ አህመድ አለበት የለበትም የሚለው እናንተ መርምሩ። ዱባይ ከብልጽግና ከኢትዮጵያ ጋር ጥሩ ሪሌሽንሺፕ አላቸው። እነ ዘገየ ገብረ ጻድቅ እነ ወርቁ አይተነ ለፋኖ ገንዘብ የሚያስታጥቁት ዱባይ ተቀምጠው ነው። እስኪ መንግስት እውነት ፋኖ ለመንግስት ስለሚሰራ ነው እንጂ ፋኖ ከመንግስት ጋር ስለሚሰራ ነው እንጂ አስበሻል? መንግስት ኢትዮጵያን ለመገልበጥ መንግስትን ለማፍረስ ዱባይ ተቀምጠው ጀርመን ተቀምጠው ገንዘብ እያሰባሰቡ በንግድ ባንክ ይልካሉ። you think this is normal? ከመንግስት ጋር ስለሚሰሩ ነው። የብልጽግና መንግስት የሚፈልገውን ነገር እያገኘ ነው። የኮሪደር ልማት ይሰራበታል። ለፋኖ የምትልከውን ብር የኮርኒስ ልማት ይሰራበታል። ዶላር ይፈልጋል። ድሮ ምን ይባላል መሰል ሰፈራችን ውስጥ የሆኑ ሰውዬ ነበር እንደዚህ ማለት ስልጣኔ በሌለበት ሰዓት እንደዚህ ነው እያሉ የሚያወሩ እና ሰው ይንቃቸው ነበረ። ከዛ ቀይ ሽብር የሀባ እየተባለ ሰው እየተደቀመ ሲገደል
ሰውላ ማን ነበር የሚባሉት? አቶ መኮንን እንዲህ ብለው ነበር፣ አቶ መኮንን እንዲህ ብለው ነበር እያሉ በመጨረሻ እሳቸውን መጠየቅና መረዳት ጀመሩ ይባላል። እና አንዳንድ ጊዜ ይሁዳም እንደዚህ ሲያወራ እንደ ቀልድ የምታዳምጡ ሰዎች እኔ እንኳን ኤክስፔሪንስ ስላለኝ እንደዚህ አይነት ነገር የማዳምጠው ጊዜን ሰጥቼ እውነት 8 ወር ወደኋላ ልውሰድሽ። ገባችሁ? እኛ የምንሰማው የምናውቀው ነገርም ስላለ እንደዚህ ነገር ደግሞ ስለሚፈጠር ነው ይፈጠራል። ለእናንተ አሁን ወጣ ገባ ሆይ ማለቱ እዚህ ጋር አሉ ሀቀኛ ታጋዮች እኮ አላቸው። ሆናሽታግ እኮ ሀቀኛ ታጋይ ልትሆኚ ትችላለሽ። ዘርሽን ብትለውጭ የተደብቀሽን ብትናገሪ መቼ ስለ ድምፅ የሌላቸው ድምፅ ነሽ። ግን ሌሎቹ የሚያደርጉትን ነገር ግን አንቺ አታውቂም የኔ ቆንጆ።